ላንቺ ጥሩ ባል አይደለሁም አልገባሽም ምናምን እያልክ ስትለኝ ነበር ማርቲ። እሱ እኮ አሁንም አልተቀየረም። እኔ ላንቺ አልገባም። እኔ ግን እማዬ አባዬ እኮ እውነት መቼም ቢሆን ይወጣል ስለኝ ነበር ሳስበው። ግን እማዬ የአባዬ ነገር በጣም የቆየ ነው የሚመስለኝ። አንድ ጊዜ ተሳስተህ ከአንዲት ሴት ልጅ ታስረግጥ። ይሄ አንድ ጊዜ ስትልቻ ነው። አዎ አንድ ጊዜ፣ ከአንድ ጊዜም የአንድ ቀን፣ ከአንድ ቀንም ደግሞ ምናልባት የደቂቃዎች ስህተት ነው። እትዬ እኔ ነው እትዬ? አዎ ቁጭ ላይ ሳላገባ እኔ እትዬ? እርግጠኛና ኤቢ ተኝታለች? አዎ እኔ ከተኛሁ እኮ እሷ አትቆይም። ደግሞ ሌሊት ለጥናት መነሳቷ ስለማይቀር አሁን ተኝታለች። እሺ በቃ ቶሎ ክፈተው ቶሎ በይ። ግን ዳጣን እየፈራሁ ነው። ማለት በቃ የሰላምን አደራ ይበላዋል እየተሰማኝ ነው። ናታን በእኔና ባንተ መካከል እኮ ምንም ነገር ሊኖር አይገባም። እኔ እናንተ በሚስጥር እንታማለን እንዴ? ክፈተዋ፣ ችግር የለውም። እርግጠኛ ነሽ? ናታን ይሄ ነገር ወረቀት ነው እንዴ? እኔ እንጃ ዳጣ፣ እንዴ ይሄ ነገር ይቅርብን እንዴ? ለምን? በቃ የሰላምን አደራ ይበላዋል እየተሰማኝ እንዴ። ናታን ችግር የለውም እባክህ። ምን ይሆናል? ክፈትና ነው በቃ፣ ከዛ ዝም እንላለን። እኔ እንጃ ዳጣ፣ ግን በጣም እየጨነቀኝ ነው። ወይ ደውዬ ላሳውቃት እንዴ? ምን ብለህ ነው የምታሳውቃት? ላሳያት ወይ ብዬ ነው። እንዴ ናታን እንደዛ ማትፈቅድልኝ? እንደዛ ከሆነ ለምን ላንተ ሰጠች? ለኔ ቀጥታ ሰጠኝ ነበር እንዴ? ይኸውልህ ናታን፣ እኔ ግን ሳስበው የሆነ ወረቀት ነው የሚመስለኝ። አዎ ውስጡ ወረቀት ይመስላል፣ ይንኮሻኮሻል። በቃ እሺ አትጨነቅ፣ ቶሎ ፍታው ፍታው። እሺ በቃ ደሬ ባለፈው ደግሞ ተኝተህ ሰላም ማሪ ማሪ የቱ ጋር? አዎ ደሬ ሰላም ማሪኝ ማርቲ ማሪኝ እያልክ በተደጋጋሚ ይሄን ቃል ትናገረው ነበር። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? ማርቲ ቅዠት አይደለ እንዴ? ቅዠት እኮ ነው። በቃ አይደለም እንዴ? ይሄ ዝም ብሎ ቅዠት። አሁን ቆይልሽ፣ ባለፈው ጊዜ ውሃ እንደዚሁ ስታባረረኝ አደረች። አሁን እኔ ለሷ ምሮጥ ሰው ነኝ? ቅዠት እኮ ነው ማርቲ። በቃ ይሄ ዝም ብሎ ቅዠት አይደለም። ይሄ ምኑንም ነገር ለይተሽ የማታውቂው አይነት ቅዠት፣ በቃ ዝም ብሎ ተራ ቅዠት። እሺ በቃ ደሬ ተረጋጋ። ግን ይኸውልህ ችግር እያለ ችግር እንደሌለ መቆየት እንጂ መቀመጥ አንችልም። ብቻ ምን እንደተፈጠረ ባውቅ ደስ ይለኛል። ምንም እኮ የተፈጠረ ነገር የለም ማርቲ። ልክ ያልሆነ ነገርም አለ ደሬ። በተለይ ይሄንን ያለፈውን አንድ ወር በፍጹም ልክ አይደለም። ትዝ ይልሃል? ባለፈው እኔ ለአንቺ ጥሩ ባል አይደለሁም አልገባሽም ምናምን እያልክ ስትለኝ ነበር ማርቲ። እሱ እኮ አሁንም አልተቀየረም። እኔ ላንቺ አልገባም። ለምን? አንቺ ንጹህ ሰው ስለሆንሽ። ቆይ አንተስ? አይ ማርቲ፣ አቅፈሽ ከተኛው ብዙ ጊዜ ይሆናል አይደለም? በእኔሽ ነው የሆነ ክፍል አድርግሽ። ኧረ እባክህ በቅፍ ልትደልለኝ ነው? አይደለም ማርቲ፣ አይደለም። እኔ እኮ በጣም ነው የምወድሽ። ይኸው ከተጋባን ጊዜ ጀምሮ አንድም ቀን ጠልቼሽ፣ አንድም ቀን አስከፍተሽኝ አታውቂም። አንድም ቀን ቀና ብለሽ ክብሬን ነክተሽ፣
አንድም ቀን ካፍሽ ለእኔ ክፉ ቃል ወጥቶ አያውቅም። እና ታዲያ ለአንቺ ብሳሳልሽ፣ ለአንቺ ብጨነቅልሽ ትታዘብኛለሽ? እሺ ደርዬ፣ እኔ እኮ ስለተጨነክብኝ ነው። ማርቲ፣ ብጨነቅም እኮ ላንቺ ነው። እኔ እያለሁ ይህ ቤት ደስታ እንጂ ሐዘን ያገኘው። አትፍሪ፣ ሰው ነኝ። ስህተት እንኳን ብሰራ እኔን እንጂ እናንተን ምንም አያገኛችሁ። ይህም ቤት ከደስታው ጋር ጠብቀዋለሁ። የሚከፈለውን ሁሉ ከፍዬ ናታን፣ ይሄ ነገር ግን እኔ ወረቀት ይመስለኛል። አዎ ውስጡ ወረቀት ይመስላል፣ ይንኮሻኮሻል። እንዴ ምንድን ነው? ናታን የሆነ ሲያየ መሰለኝ። ብቻ ኤቢ እንዳቱ እኔ እንጃ። ናታን፣ ይህን ነገር በቃ እናቆይ ይብራብን። ማለት ኤቢ ናት አይደል? አዎ የሆነ እዚህ አካባቢ ሁሌም ስትለቻታል። የሆነ ቦታ ተደብቃ እያየች ነበር ማለት ነው። እና ኤቢን አየሻት እንዴ? አሁን ናታን መኝታ ክፍል የለችም። በቃ ናታን፣ ይሄ ነገር ይብራብን። በቃ ነገ እናየዋለን። አንተም ወደ መኝታ ክፍል ግባ። በቃ እኔ የምልህ ናታን፣ ቻው በቃ።
ውሃዬ ግን ለምንድን ነው የምታስቸግሪ? እስኪ አግዥኝ ወይ ተነሽና ወይ ተነሽልኝና እርስ በስነ ስርዓት ባንጥፈው። እኔ አልፈልግም። ቁርስ ስጪኝ በቃ ቁርስ ነው የምፈልገው። ውሃዬ ደግሞ አሁን በዚህ ሰዓት የምን ቁርስ ነው የምትይኝ? ለማኝ እንትን ሳይል ምን ሳይል? አዶናይ እንግዲህ አልናገርም። እሺ ምንድን ነው ደግሞ አዶና? ውሃዬ ደግሞ አዶናይ ማለት አላውቅም አልናገርም ማለት ነው በእንግሊዝ አፍ። ኧረ አይ ዶንት ኖ ልትይ ፈልገሽ ነው? ያው ነው እባክሽ። እና እኔ እኮ በጠዋት እኮ ነው ቁርሴን የምበላው። አትጾሚም እንዴ? እኔ አልጾምም። የእኔን ጾም እማዬ ናት የምትጾምልኝ። ጨቅላ መሆንሽ ነው። ምንድን ነው ደግሞ ጨቅላ? ጨቅላ ማለት ሙጭቅላ ልጅ ማለት ነው። ምንድን ነው ሙጭቅላ? ምንድን ነው? አንቺ ልጅ ግን ከእንቅልፍሽ የነቃሽ አይመስለኝም። ከእንቅልፍሽ ነቅተሻል ግን? አሁን ነቅቻለሁ። በቃ ቁርስ ስጭኝ። አይ ውሃዬ፣ እኔ ግን እንደዚሁ ሳይሽ የነቃሽ አይመስለኝም። እሺ በቃ አንቺ ቁርሴን ስጭኝና ከዛ እኔ እንደነቃው ላሳይሽ። ቁርስ ነው አይደል የምትፈልጊው? ሂጂና ሳሎን ጠብቂኝ። እሺ እንዴ እና ሰላምዬ እኮ ብትሆን እኮ በጣም ነበረ ቁርሴን የምትሰጠኝ። ኧረ እሺ ውሃዬ፣ አንዴ ይኸውልሽ ክፍልሽን ፏ ላድርግልሽና ሳሎን ቁርስ አመጣልሻለሁ። እሺ እምዬ አልፈልግም። እኔ ቁርሴን ነው የምፈልገው። ዘርስ ደግሞ ብቻዬን አልሄድልሽ። እርቦኛል። በቃ እኔ አልፈልግም። ውሃዬ ደግሞ ተነሽ በቃ። ከአንቺ ጋር ምን አዳረቀኝ? ለአንቺ ቁርስ ሰጥቼሽ ተመልሼ ስራዬን እጨርሳለሁ። ባልወለደ አንጀቴ አይ ዶንት ኬር። እሺ ስለአንቺ ምንድን ነው እንደዚህ ልቤ የምታወልቂው? ናታን እንዴት ነሽ? ቤቢ የሆነ ቦታ ልሄድ ነው። በኋላ እመለሳለሁ። እሺ ቻው። አንቺ ልጅ ምንድን ነው እንደሚያደናብርሽ? ወዴት እየሄድሽ ነው? እኔማ እዚህ ነኝ እማዬ። አንቺ የት እየሄድሽ ነው? እኔማ ከቤቴ ወዴት እሄዳለሁ? ቆይ ወዴት ትሄጂ ነው? እኔማ እማዬ የት እሄዳለሁ? እዚህ እኮ ነኝ። እኔ የምልሽ ግን እማዬ ደህና ነሽ? እና ደግሞ በቃ አባዬ ምንም ነገር ሳይነግርሽ ቀረ? አይ ምንም ነገር አልነገረኝም። ደህና ነኝ ከማለት ውጭ ምንም ነገር መናገር አልፈለግም። እማዬ ትናንት እኮ ብታይ ማለት ነው አባዬን ውጭ ጋብዘኝ አልኩት። ከዛ በቃ ምንም ነገር ብጠይቀው በቃ ምንም ነገር ብለው ሊነግረኝ በቃ አልፈለግም። ምንም ነገር አልነገረኝም። አይ ድካሜ ቢልሽ ለእኔ ያልነገረኝን ላንቺ ምን ብሎ ይነግርሻል? እኔ ግን እማዬ በቃ አባዬ መናገር የማይፈልገው የሆነ ከባድ ነገር የገጠመው ነው የሚመስለኝ። አባትሽ ጠንካራ ነው። ምንም አይነት ችግር ቢያጋጥመው በጥንካሬው ያልፈዋል። እሺ ደግሞ እስከ ዛሬ ድረስ ከባድ ነገር አላጋጥመው ብሎ አይደለም፣ ያው ሁሉንም ነገር በጥንካሬው ነው የሚያልፈው። እኔ ግን እማዬ አባዬ እኮ እውነት መቼም ቢሆን ይወጣል ስለኝ ነበር። ሳስበው ግን እማዬ የአባዬ ነገር በጣም የቆየ ነው የሚመስለኝ። እናቴ አንቺ ብለው ካዳመጡሽ ብዙ ታወሪያለሽ፣ ነገረኛ። ቆይ እሺ አሁን ወዴት እየሄድሽ ነው? እኔ እማዬ እኔ እዚህ ነኝ ማለት የሆነ እቃ ላመጣ ነው። በቃ መጣሁ። አርድ እንኳን ደስ አለሽ በለዋል። መርዝ ልጠጣላት ነው። ፍቅሯን መቋቋም አልቻልኩም። መርዝ ልጠጣ ነው። ኤቢ እቺ እንኳን መልኳ ከዓይኔ አይጠፋም። እንግዲህ ልሞትላት ነው። ደስ ይበላት። እኮ ግን ስታምር ጸጉሯ፣
አይኗ፣ ሰውነቷ ነገሯ እኮ ነው የሚያምር። አሁን ግን ደክሞኛል። እኔ ለሷ አፍቃሪ ሳልሆን ጅል ነኝ አይደል? ዛሬ ደግሞ ምን ሆነሽ ነው ከትምህርት ቤት የቀረሽው? አስጠልቶኝ ውሃ ከትምህርት ቤት ከምትመጣ ድረስ እየጠበቅኳት። ለምን አስጠላሽ? በቃ አስጠልቶኝ። ቆይ አንቺ ደግሞ ምን ሆነሽ ነው? ምንም። በቃ አብረን እንጠጣለን። እትዬ 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 ምን? እኔ ነው እትዬ? አዎ ቁጭ ላይ ሳላገባ እኔ እትዬ? አግብተሻል ብዬ እኮ ነው። ደግሞ ራስሽ ነሽ ናታን ባሌ ነው ያልሽኝ። ምን ነው ሚዜንሽ አጋብተሽኛል እንዴ? አረ በጭራሽ። እሱማ ቁጭ ኬን ያመጡብኝ። ሻውቅ ምን ፈልገሽ ነው? ልብስ ላጥብ ብዬ እኮ ከሳቁም ሳጥንሽ ውስጥ አዲስ ግልገል ሱሪሽን አይቻት። ግልገል? አዎ ግልገል ሱሪሽን አሳድገሽ ልበሽ ያምሻል። ይሄን ጠይቂኝ እዚህ ድረስ የመጣሽው? አዎ ይኸውልሽ አንቺ ትልቅ ጥያቄ ለእኔ በጣም ትንሽ ናት። የአንቺ ትልቅ ጉዳይ ለእኔ ምንም ነው። ለነመስለ የአንቺ በጣም ብዙ ገንዘብ ለእኔ ሲበዛ በጣም ትንሽ ነው። ከዚህ በኋላ እኔ ሳልፈቅድ ወደ እኔ መምጣት አትችይም። እሺ ድርሽ እንዳትዪ። እሺ ግን ማን ብዬ ልጥራሽ? አቢጌል ወይም ደግሞ ኤቢ ብለሽ መጥራት ትችያለሽ። እሺ ኤቢ። ይኸውልሽ ደግሞ ስም የልብስሽ ማን ሊጥ እንደዚህ ቆሻሻ ምናምን የሆነ ነገር ቀባቢ እዚህ ደግሞ እንዳታጠቢሽ። ሁለተኛ አማረብኝ አይደል? ምን ቆይ ማጅቤት እኮ ቆንጆ ብለሽ አይደለም የምታስቢው? ኦፍ ኮርስ። ድንቄም እንግሊዘኛ ባክሽ። የኔ ማጅቤት እኮ ኦፍ ኮርስ ማለትሽ ነው አይደል? ይሆና በቃ ሂጂ ከዚህ ጥፊ ከዚህ ማትረባ ስራ ፈት። ጭራሽ በሩ ቆልፎ የሚጀመረ የአባቱ ቤት መሰለው እንዴ? አሳያለሁ ደግሞ አንተ ያለክ ያየኋትን ነገር ሳላገኝ አለቅም። ማይረባ ምንድን ነው የምንጠጣው? መርዝ ነዋ። አይ እኔም አልጠጣም፣ አንተም አትጠጣም። እንጠጣ። ከብቶሻል አይደል? አዎ ደብሮኛል። እኔም እኮ ከፍቶኛል። እና ለምን አብረሽኝ አትጠጪም እንዴ? ዛሬ እኮ ነው የደበረኝ፣ ነገ ላይደብረኝ ይችላል። ስለዚህ በቃ ነገ ይሻላል። እሺ ምን ሆነሽ ነው እንደዚህ የደበረሽ? እናትና አባቴ ተጣልተው። ለዛ ነው ትምህርት ቤት ያልሄድሽው? አዎ ይኸውልሽ መጠን ሰው ሆኖ የማይጣላ የለም። እሺ የሁሉም እናትና አባቶች ይጣላሉ፣ ግን ደግሞ ያው ተመልሶ ይታረቃሉ። እሺ አትጨነቂ። እሺ ደግሞ ሁሉም ያልፋል። እሺ ተስፋ አትቁረጪ አንቺ። እና ሁሉም ነገር የሚያልፍ ከሆነ ለምንድን ነው አንተ መርዝ የምጠጣው? የኔ መቼም የማያልፍ ኤቢ፣ እኔ መቼም ልትወደኝ አትችልም። እሞታለሁ፣ ብሞት ነው የሚሻለኝ። አይ ባትሞት ግን ጥሩ ነው። ኤቢ ከሞትኩ እንኳን አትርሺኝ ነሽ። አንቺ እንኳን አስቢኝ ነሽ። ደግሞ በጣም ነው የምወድሽ። ትናፍቂኛለሽ። አርጁን እኔም በጣም ነው የምወድ። ውሻ እንኳን መሆን ብፈጠር እንዳትርቂኝ ነሽ።
ማርያም ሰጠች ነገር ካላዩ እኔ በጣም ደካማ ነኝ ማለት ነው። ዛሬ ቆልፋት ሄድክ ታለ ደግሞ ነገ አትደግማትም። እሺ እንዴ ደግሞ ጭራሽ ከኒ ተብቆ እኮ ለዳጣ ሊያሳያት ነበር እንዴ። የማን መጫወቻ ነው እንዴ? ወይኔ አብጌል እንዴ። ቆይስ ደግሞ እዚህ ምን ይሰራሉ? ምን እያላት ነው? የእንድ ጠንቋይ አሳየዋለሁ። እሺ ለፈስ ኤቢ ልሞስል ደረስልኝ። ነይ አሁን ነይ። ለምንድን ነው የመታሻት? ቆይ ለምን አትማሰማኝ? ቆይ ስንቴ ልንገር በቀን አይን ማየት አልፈልግም። አይገባም እንዴ? ኤቢ አልቻልኩም እኮ ሰማኛለህ። ሁለተኛ ብትመጣ በፖሊስ መሽ ማስይዝ ውርድ ከራሴ። ይሄ ምን ይመስላል? ኮተታም ማይረባ እንዴ! አላበዛሽውም እንዴ? አልሞትም። እሺ ያፈቀረ ልቤ አንድ ቀን ዋጋ ያስከፍልሻል። ይኸውልሽ መሞት ቢያቅተኝ አንድ ሰው መግደል አያቅተኝም። ትከፍያታለሽ። ለምንድን ነው የማትረዳኝ? አፈቅርኩሽ እንጂ ምንድነው ምን ሆኝልኝ ነው ያልኩኝ። ቀን በእጄ ሰበቱኛለሽ። አርጁን አይደለም እዚህ ቤት በጥፊት መጥታለች። ብቻ ናት ዓለም ውጣ ውረድ ናት። እኛን አታውቀን። ስንወለድ እንመጣለን፣ እንሞታለን፣ ትሸኘናለች፣ ግን ህይወት ይቀጥላል። አዎ አባዬ መጨነቅ አያስፈልግም። የኛ ግን በጣም አጭር ናት። ችግር አልፎ አያውቅም። የትኛውም ሰው የትኛውም ትውልድ የራሱ የሆነ ጭንቀት አለበት። በቃ እረፍት የለም። የሰው ልጅ አርፎ አያውቅም። የሰው ልጅ ሲሞት ብቻ ነው የሚያርፈው። አዎ አባዬ ለዛ ነው መጨነቅ የሌለብን። ድሮ የሰው ልጆች ቤት በሌላቸው ጊዜ በአውሬ እንበላ ይሆን እያሉ ይጨነቁ ነበር። ተወው ይርጉ ነው። በደርግ ጊዜ ቀይ ሽብር የሰው ልጆችን በጣም ሲያስጨንቅ ነበር። እናትን ያለ ልጅ አስቀርቶ አስጨንቆ አስለቅሶ አልፏል። የኛ ዘመን ትውልድም በተለያየ ጉዳይ በጭንቀት ላይ ነው። ጎጠኝነቱ፣ ዘረኝነቱ ያስጨንቀዋል። እንደ ህዝብ እንደ ሰው ለአንድ ጊዜ እንኳን እፎይ ብለን አርፈን አናውቅም። ይሄ ደግሞ የሰው ልጆች ሁሉ የተሰጠ ይመስላል። ልክ ነህ አባዬ። በየጊዜው ችግር ያልፋል፣ ግን ደግሞ አንዱ ሲያልፍ አንዱ ይተካል። የሚያስፈልገው የሚመጣውን በጸጋ እየተቀበሉ የተፈቀደልንን ብቻ እየኖረን ምንም ሳንጨነቅ በሰላም ኑሮ ማለፍ ነው። በትክክል። ለትንሹም ለትልቁም ተጨንቀን እንዴት እንችለዋለን? ዛሬን ደስተኛ ሆኖ መኖር ይሻላል። ነገ ራሱ ለራሱ ያውቃል። ነገ ምን ይዞ እንደሚመጣ አናውቅም። መልካም ነገር ወይም መልካም ያልሆነ ነገር ይዞ ሊመጣ ይችላል። ያው እኛ ደግሞ ሁለቱንም ለመቀበል መዘጋጀት ነው ያለብን። ዘመን በቀጫጭን ሳሮች እንደሚፈተል ማለቂያ የሌለው ገመድ ነው። እኛ ቀጫጭን ሳሮች ነን። እስከ ተወሰነ ድረስ ገመዱን እየሰራን እንቀጥላለን። የኛ ቁመት ሲያልቅ ሌላ ሳር ይገባል። እኛ ከታች እንቀራለን። የተተካው ሲያልቅ ደግሞ ሌላ ሳር ይገባል። ገመዱ መርዘሙን ይቀጥላል። እኛ ሳሮች ነን። ረጅም ጊዜ አንሄድም። መጨነቅም ደግሞ አያስፈልግም። እየረሳነው ነው እንጂ ሁላችንም እንሞታለን። በትክክል ናታን። ይሄ ሁሉ ህዝብ ይሞታል፣ እኛም እንሞታለን።
የጊዜ ጉዳይ ነው። ታዲያ ለዚች እድሜያችን ያውን በእኛ እጅ ላልሆነች ለምን ብለን እንጨነቃለን? ለምን ክፉ እንሰራለን? ዘላለም ለምን ሰዎችን እንጥላለን? ናታን፣ የዚህ ምንጩ ሞትን መርሳት ነው። ሞትን ካረሱ ደግሞ ክፉ ሰዎች ያው ኃላፊ መሆናቸውንም ከተረዱ አይስገበገቡ። ሞታቸው እንደማይቀር ካወቁ ሰዎችን አይገሉ። ምክንያቱም እነሱም ሟች ናቸው። ምን ሆነሽ ነው ያለቀስሽው? ግን እኔ እኮ አላለቀስኩም። ፊትሽ ሁሉ ጸጉርሽ እንደዚህ ትንጨባረረ ምን ሆኖ ነው? ትምህርት ተማራችሁ እንዴ? አዎ። ለምንድን ነው የቀረሽው? ደግሞ ፊትሽ ምንሽ ነው? ኤቢ መታኝ። ኤቢ መታችሽ? አዎ። እንዴ አሁን ቲጂ በዚህ አናቷን ነው የምልሽ። እሺ? አይ ታያት፣ አትችያትም እኮ። እኔ እኮ አልሸከማትም። እንደተቀመጠች ሂጂ እፈነክታታለሁ ሂጂ። አይ ታያት፣ በቃ ረፊ፣ ዝም ብለሽ ነይ አብረን እንሂድና ማለት ነው ቁጭ እንዳለች ፈንክተናት እንመጣለን። እንደው እንዴ ከዛማ መተናት ተመልሰን እዚህ እንመጣለን። አይ እኔ አልፈልግም፣ ደብሮኝ። እሺ በቃ እሷን ከፈነከትናት በኋላ እርጎ ሰጥሻለሁ። በኋላ እርጎ አልፈልግም። እርጎማ አትፈልጊም? አዎ። እሺ ታዲያ ምን እናድርግ? ዝም ብለን ተቀምጠን ብለን ጮኸን እናልቅስ? እንግዲህ እኔም ተጨንቄ ያስጨነቅኳችሁ አይደል? ኧረ አባዬ ተጽናናት። አንተ ብቻ ደህና ሁን እንጂ እኛ ምን እንሆናለን? እስኪ ፈጣሪ ያውቃል። ለሁሉም ነገር መዘጋጀት፣ የሚመጣውንም በጸጋ ለመቀበል ራስን አዘጋጅቶ መጠበቅ ነው የሚሻለው። የሰው ልጅ ጥንካሬው የሚታወቀው በችግር ጊዜ። አዎ አባዬ፣ በተለይ ደግሞ አንዴ ለሆነ ነገር ሁሌ መጨነቅ ያስፈልጋል። ግን አንዴ ብቻ ተሰርተው ረጅም ጊዜ የሚከተሉ ነገሮች አሉ። ለምሳሌ አንድ ጊዜ ተሳስተህ ከአንዲት ሴት ልጅ ብታስረግዝ ይሄ አንድ ጊዜ ስህተት ብቻ ነው። አዎ አንድ ጊዜ፣ ከአንድ ጊዜም የአንድ ቀን፣ ከአንድ ቀንም ደግሞ ምናልባት የደቂቃዎች ስህተት። አስብ፣ በዚህ ስህተት ልጅ ቢወለድ ይሄ ስህተት ከአንተ ጋር ምን ያህል ጊዜ አብሮ እንደሚቆይ ታውቃለህ? አልገባኝም። አንዳንድ ስህተቶች እዛው ተሰርተው እዛው ይረሳሉ ወይም ይጠፋሉ። እንደዚህ አይነት ስህተቶች ግን ረጅም ጊዜ አብረው ይቀጥላሉ። አየህ፣ አንተ ያስወለድከው ልጅ በትክክለኛው መንገድ ስላልሆነ እናቱ እሱን ባየች ቁጥር ትጨነቃለች። ተወልዶ መከራ ያህል የማንነት ቀውስ ውስጥ ይገባል። ልጁ ባላጠፋው ነገር እድሜ ልኩን ሰባራ ሆኖ ይኖራል። አየህ ናታን፣ ያቺ ትንሽ ስህተት የት ድረስ እንደረዘመች ምን ማድረግ ይቻላል? እንዳወራነው ደግሞ ሁሉም ነገር በዛው መንገድ አይቀጥልም። አንድ ነገር ከተፈጠረ በኋላ ወደ ኋላ መመለስና አለመፈጠር አይችልም። ስለዚህ ለሁሉም ነገር መፍትሄ ይፈልግለታል። መፍትሄ የሌለው ነገር ደግሞ የለም። እሱን ብዬ ለመጽናናት እየሞከርኩ ነው። እስኪ ፈጣሪ ያውቃል ናታን። አባዬ እኔ ልንደው፣ በእርግጥ አሁን እየተረጋጋ ነው፣ ደህና ነው። ምንም ችግር የለውም ናታን፣ እኔ ደህና ነኝ። እኔ ደረጀ ብቻዬን አይደለሁም። እኔ ማለት ብዙ ነኝ፣ ኃላፊነት አለብኝ። ውሃ፣ አቢጌል፣ ማርታ የኔ ኃላፊነቶች ናቸው። እናም መበርታት፣ መጠንከር አለብኝ። ችግር የለውም ናታን፣ እኔ እረዳዋለሁ። እንዴ ለምንድን ነው የምንጮኸው? በቃ ዝም ብለን ኤቢ ጋር እንሂድና እንስደባት። ከዛ ደግሞ ሰው ትንታንና እናልቅስ። እንዴ ቆይ አንቺ እንዴ ማልቀስ አምሮሽ ነው እንዴ? አዎ ማልቀስ ፈልጋለሁ አልኩሽ እኮ።
ቆይ ግን እናትና አባትሽ ግን አልታረቁም እንዴ? አዎ አልታረቁም። አባዬ ዛሬ ከወጣ 3ኛ ቀኑ። ሶስተኛ ቀኑ ነው? አዎ 3ኛ ቀኑ። ለዛ ነው ትምህርት ቤት የቀረሽ? አዎ አይዞሽ እሺ በቃ እንደውም እኔ አቀራራሻለሁ። ከትምህርት ቤትም አልሄድም። እኔም አልሄድም ትምህርት ቤት። እንዴ ያንቺ እናትና አባት እኮ አልተጣሉም። ለምንድን ነው የምትቀሪው? እንዴ እና ያንቺ እናትና አባት እኮ አልታረቁም፣ ተጣልተዋል። አይዞሽ እሺ ምጥ እንደውም ማለት ነው አሁን እንሂድና ኤቢን እንምታት እንደተቀመጠች። ከዛ እሷ ከሌለሽ ደግሞ ቁጭ ብለን ቴሌቪዥን እናያለን። እሺ እማዬ ይሄ ሻይ እንዴት ነው? የእውነት በጣም ትልቅ ለውጥ አለው። ቆንጆ ነው። እማዬ ግን ከዚህ በኋላ ከኔ ውጭ እዚህ ቤት ሻይ ማንም ሰው እንዳያፈላ። አንድ ቀን እንግዲህ ሻይ ቅጠሉን አብዝተሽ ጉሮሯችን እስከምትበጥሹ ድረስ ችግር የለም። ታይ እማዬ ታይ ደግሞ እማዬ ናታን ከሚሄድ እኮ እኔ ቤት ይሻል ነበር። ኧረ ችግር የለውም ዳጣዬ። ናታን እኮ እኔ ስልከው በጣም ነው ደስ የሚለው። እኔ እማዬ እኔንስ ብትልኪኝ አንቺ ብቻ ላኪ እንጂ የፈለግሽው ነው ማመጣልሽ። ተይ እባክሽ። ከምር እማዬ እኔ ላኪ ምን ላምጣልሽ? እማዬ ለጸብስ ብትይ እኔ ላኪ። አንቺ በቃ እንደ ወንድ ጸብ ደስ ይልሻል አይደል? እንዴ እማዬ ጸብ እኮ ይኸውልሽ ችግር ባቋራጥ መፍቻ ዘዴ እኮ ነው። ይኸውልሽ በአንድ በሁለት ደቂቃ የሚያልቅ ጸብ 1-2 ቀን ምናምን 3 ቀን ማደር የለበትም። ኧረ እባክሽ እማዬ የምሬ ነው። ጸብ እኮ ሁሌ ይሄ ጉዳት ብቻ እኮ አይደለም ጥቅምም አለ። እኔ የምልሽ ዳጣዬ ግን ቆይ ተደባድበሽ ታውቂያለሽ እንዴ? ኧረ እማዬ የማይጠየቅ ጥያቄ ትጠይቅኛለሽ? ሳትደባደቢ ውለሽ ታውቂያለሽ ወይ አትይኝ? እማዬ አንድ ጊዜ ማለት ነው ጀለሶች የሌለ ይሄ ዘብ ብለው እየተፈሳፈሱ ማለት ነው። እሺ ከዛ ማለት ነው እኔ ዳጥሾ ማለት ነው እንድላጥ እያልኩ ሲሄድ የኔ ጀለሶች እንዳለ ሁሉም ተዘረረውልሻል፣ ሁሉም ተረፍርፈውልሻል። እናንተ ምንድነው የመንጉር ነው ምንድነው እንደዚህ የተረፈረፋችሁ? ሰው ሁሉም በነፍስ የሉም እማዬ። በነፍስ የሉም ማለት በቃ ሁሉም ፌንት በልተዋን እንዳለ በቃ ይሄ አጉል ቦታ ሰጥቷቸው ማለት ነው የሌለ ዘብ ብለዋል። ከዛ እንዴ ዞር ስል ማለት ነው አንደኛው ፊት ለፊት ቆሞ አላገኘሁት ከሰሽ እንዴ የቆመው ደብዳቤው ነው። እናም እማዬ ሁሉንም ዘርሯቸው ቆማል። ከዛም እማዬ ምን ልበልሽ በቃ ባንዴ ተቀየርኩበት እማዬ። ተቀየርኩበት እስቲ
ቀላል ተቀየርኩበት እማዬ። እንዲህ ማለት ነው አንድ እጅ አነሳውና እማዬ መልሼ ፍርጥ አደረኩት። ከዛ አነሳሁት እማዬ አታምኝ። ከዛ እንዲህ ላጥ አድርጌ ስመታው እማዬ ይሄ ደመናውን ሰንጥቆ አልተወነጨፈ መሰለሽ? እማዬ ከዛ ምን እንዳለኝ ታውቂያለሽ? እሺ የኔ ጉረኛ ምን አለሽ? ወደ አሜሪካ የመሄድ እቅድ ነበረኝ። ዳጥሾ በጣም አመሰግናለሁ አለ። ስለዚህ አንቺም ተባበርሽውና ባየር ላክሽው። የአውሮፕላን ትኬት ከመቁረጥ ገላገልሽኝ። በጣም አመሰግናለሁ አለ። አይ ዳጣዬ ታስቂኛለሽ እኮ። በቃ ጥርሴን አታስከድኝውም አይደል? እናትሽ ግን ታድላ። አዎ እማዬ፣ አሁን እንግዲህ መጫወት ይሻላል። ኧረ እውነትሽን ነው ልጄ። ሳልስቅ ሰንብቼ ነበር። ደህና ፈታ አደረግሽ። አመሰግናለሁ። እኔ የምልሽ ዳጣዬ፣ ወይ እንዲሁ ግን ቤተሰቦችሽ አይናፍቁሽም? እማዬ ናታን መጣ። ኧረ ናታን መጣ። ናታን እኮ ልጅ እግር ነው። ልጅ እግር በቃ ልጅ እግር ስትልኪው እኮ ይበራል እኮ። ወይ አንቺ ሙጤ ናታንዬ። ያው ማያም ትቻለህ። እሺ ሰዎች ሰላም ብሎሽ? አይ መልካም፣ ደህና ናቸው። በጣም አመሰግናለሁ ናታንዬ። አንተ ምንድነው ብብት ስር የደበቀው ክንፍ አለ እንዴ? ምን ማለት ነው እንዴ? ናታን ከመቼ ነው በር የመጣው? አቤት ዳጣ፣ ነገር ስታዞሪ ስቺበት ደግሞ ፍጥነትሽ ምን አለበት ዳጣዬ፣ ለውሃዬ ትንሽ የጠብታ ያህል ብታጋቢባት። አይ እማዬ፣ አንድ ጊዜ እኮ ነው ውሃን በቃ እንደኔ ሁኚ አልኳት። ከዛ ምን ብትል ጥሩ ነው እሻለች ነው በቃ ስሜ ዳጣ ነው አላለች። በቃ እኔም ከዛ በኋላ ተስፋ ቆረጥኩ። ውሃ እኮ ውሃ ናት። ይኸውልሽ ከመራሻት የትም ነው የምትገቡ። አዎ ግን ደግሞ እኔም ባትከተል ይሻላታል። ኤቪን ብትመስል ይሻላል። እሷን ብትመስል ይሻላታል። ኤቪ ቆይ የት ሄዳ ነው? ኤቢ አንተ እንደወጣ ነው ወደዛ ወደ አንተ ክፍል መሰለኝ ሄደችው። ምን ነው ናታን እየፈለካት? አይ እንትን ማለቴ ማስቲካ ይዘሊና ብላኝ